ሄሊና ናትዬ እንግዲህ እንደዚህ በጸሎታችን ፈጣሪ እንግዲህ ጸሎታችንን ሰምቷል ብዬ አስባለሁ። ምክንያቱም ማለት ነው ብዙ ነገር ተረድታችኋል ብዬ አስባለሁ። እንግዲህ ብዙ ነገር ተናግረዋል፣ ብዙ ነገር ምክንያቱም የወደፊቱን ፈጣሪ ያውቃል እያሉ ነው። አሁን ላይ እንግዲህ በቃ እኔማ አንድ ላይ እንደምትሆኑ ነው በቃ ተስፋ ማድረገው አይደለ ውዶቼ? አዎ ምክንያቱም አይናችሁ ላይ ፍቅር አለ፣ ልባችሁ ላይ መተሳሰር አለ፣ ልባችሁ ላይ የሞላ የሚታይ ፍቅር አለ። እውይ እውይ እውይ! ከልቧ እኮ ነው ሄሎ ምስቀው ከልቧ ይሄን ጠረን አሽትቶ ይሄን ገላ አቅፎ እንዴት ናቲ ይሄን ነገር ሳያስተካክል ይሄዳል? ሲቀጥል ፈጣሪ ያውቃል ብለዋሉ። አብሮ ይሆናሉ፣ ብዙ ነገር ያስተካክላሉ። እንደገናም ደግሞ ከዚህ በኋላ አብሮ እንደሚሆኑ ተስፋ አለኝ። አዎ አለኝ። ምክንያቱም ማለት ነው ሄሉ ለናቲ ናቲ የሷ ነው እና እኛ በጣም ደስ ብሎናል። ሰላም ውዶች እንዲህ ናችሁ? ደህና ናችሁ? እኔ አለውኝ ይመስገን። እንግዲህ ይሄ ታይም የኛ ነው። ይሄ ታይም ደግሞ የአንዳንድ የመቃጠል ነው። ይቃጠሉ፣ አዎ ይቃጠሉ። ምክንያቱም ናትዬም ማለት ነው ናትዬን ከማይረቡ ግመሎች ጋር ለማወዳደር ብዙ እየጣሩ ነው። እኛ ምን አገባን? ሄልዬን ይዘን ወደፊት አይደለ ውዶች? እኔ በጣም ደስ ብሎኛል እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ግፉት። እንግዲህ ግፉት። እንግዲህ የሄሉ ቤት የናቲ ቤት እንግዲህ በፍቅር ሞልተዋል። ኧረ ኮመንት እያያችሁን የቀድሞ እንዳለ ተመልካች ነው የተመለሰው፣ የቀድሞ ተመልካች ማለት ነው። እና ይሄን የሰው ፍቅርን ይሄን የሰው ደስታን መቼም እናንተ ታጠቁራላችሁ ብዬ አላስብም። ምክንያቱም እኔ እንጃ። ምክንያቱም የእናንተን ፍቅር በምን አይነት ደረጃ ተመልካች እንደሚፈልግ የእናንተን መገናኘት ከእናንተም አልፎ በቃ ተመልካች የድሮ ተመልካች የአሁኑም ተመልካች ማለት ነው እና በስስትና በፍቅር ነው እያየ ያለው እና በጉጉትም ነበር ዛሬ ስንጠብቅ የነበረው በጉጉት። እናንተ እኔ ናቲ ቤት ሄሉ ቤት ሰርች ሳረግ ነው ያልኩት። ቶሎ አይለቁም እያልኩኝ ምክንያቱም ማለት ነው ናቲ እንግዲህ ከዚህም በፊት በጊዜ ነው የሚለቁ፣ አይቆይም። አሁን ከሄሉ ጋር ሆነና ማለት ነው ማምሻ ጊዜ መልቀቅ ጀምሯል። አይዋ ነው እና ሄልዬ እንግዲህ የነፃነቷን ባንዲራ አውለብልበዋለች። አውለበልበዋለች። ምክንያቱም ከአንተ ጋር ስሆን ነፃነቴ፣ ከአንተ ጋር ስሆን ማንነቴ፣ ብቻ ብዙ ነገር ሄሉዬ እያለች ነው። አዎ ብዙ ነገር እና ብቻ ፈጣሪ ያሰብሽውን ነገር ያሳካልሽ። ኮመንት እናንተ ኮመንት እንዲህ ይሄን ያህል ነው ሰው የእናንተን ፍቅር የሚፈልገው። ወይኔ እንደ ድሯችሁ ተመለሱልኝ በማርያም። ሄሉ ናቲ ምርጥ ሰው ነው። ሴት ልጅ ደግሞ ብዙ ነገር ችላ ማሳለፍ ትችላለች። ብላተኛ ሁኚ። ኧረ በሷ ስንት ኮመንት አለ መሰል፣ ስንት የሚያማምር ከካሜራ ጀርባ ችግራቸውን በግልጽ ፈታችሁ ንውድን። ኧረ ስንት የቡታጀራ ልጆች የሚከታተሉ ኑ እዚህ ፍቅር እዩ። ኧረ በስመ አብ! እንዴ ትክክል። እነ ናቲ ቤት እኮ ፍቅር ነው፣ ትክክለኛ ፍቅር፣ ትክክለኛ ፕራንክ፣ ያበደ ፈታም ያደረገን እኮ እነሱ ቤት ያለ እና ፕሊዝ ናትዬ እንደው ባትሄዱ ደስ ይለኛል። ማርያምን ያ ፍቅራችሁ ቢመለስ እውነት የራሴ የሆነ ያህል ነው የተሰማኝ። ስሜቴን በጣም ደስ ያለኝ። ብቻ አብራችሁ እንድትቀጥሉ እግዚአብሔር ይርዳችሁ። አሜን። እኔ ኮመንት ሳነብ ነው ያልኩት ዛሬ እና እግዚአብሔር ምን ይሳነዋል? የተሰበረ ልብ መልሶ ይጠግናል። ፈጣሪ አይለያችሁ፣ ፍቅር ያሸንፋል። ወይኔ ማን ነው እንደኔ ሄሉና ናቲን በዚህ መልኩ ስላየዋችሁ ደስ ያለው? እውነተኛ ፍቅር በተግባር አሳያችሁ ጀግኖች። ሄሉዬ ናቲ አሁን በውስጡ ፍቅር ይታያል። ፍቅራችሁ አድሳችሁ ነው እንዲህ በሁለቱ መሀል ነው ፍቅር የሚታየው፣ በሁለቱ መሀል ማለት ነው። ሄሉ እኮ ማለት ነው በጣም ነው የምትወደው፣ በጣም ነው የምታፈቅረው። ምክንያቱም ትዝ ካላችሁ ከእንዳልክ ጋር እንደው በቃ ብዙ ከእንዳልክ ታውቃለች፣ በመቀራረብ ነው የተለማመዱት። እኛ ሴቶች ልጆች ደግሞ ታውቃላችሁ ስንቀራረብ እንግዲህ ያው ፎንቃ ውስጥ እንገባለን፣ ያም ሆነ ይህም ማለት ነው እና ምክንያቱም ናቲም በማንም ልትቀይረው አትችልም፣ በማንም ማለት ነው። በዛ ምክንያት ነው ኢንተርቪው ላይ ትዝ ካላችሁ ስለ ናቲ
ያወራችሁ ነገር አይምሮ ውስጥ ነው እንዳልክ ላይ የተቀመጠው። ትዝ ካላችሁ ካያችሁ ማለት ነው። ናቲ ለእኔ እንደዚህ ነበር እንደዚህ ነው የተለያዩት ደግሞ እንዲህ ተሰዳድቦ እንደዚህ ሆኖ በሴት በምን ተነካክቶ አይደለም። በቃ ኑሮን ለማሸነፍ ነው እሱ የሄደው። እሱ አልተሳካላትም። እሱ ደግሞ እሷ ወደ ኋላ ቀራች፣ እሱ ሄደ። በዛ መሀል ነው እንግዲህ እሱ እንደዚህ ሆኗል፣ እሱ ጠፋ በመሀል እሱ እንደዚህ ሆኗል፣ እሷ እንደዚህ ሆኗል በሚባባል ነገር ነው ሁለቱ የተለያዩት እንጂ በሁለታቸው መሀል ፍቅር አለ። በዛ ችግር ውስጥ እንግዲህ እሷ ብቻዋን እያሳለፈች አጋጣሚ ሆኖ ከእንዳልክ ተገናኘች። ከዛ መቀራረብ መጣ። እንግዲህ ታውቃላችሁ፣ ያለን ነገር ሁሉ ታውቃላችሁ፣ ብዙ ነገር አይታችኋል። ያው የእሷ ነገር በቪዲዮ ስለሆነ ማለት ነው። በዛ ምክንያት ተቀራረቡ። እንግዲህ እኛ እንግዲህ በቃ ይሁን እንግዲህ ናቲን የካሰሽ ናቲን ልም ብሎ ጠፍቷል። እንግዲህ ካወቃችሁ ማለት ነው እየተደሰትን ምን እያለን እንግዲህ መቼስ ፍቅሯ አልወጣላትም። ምክንያቱም ፍቅሯ የሚወጣላት እኮ ተለያይቶ ተሰዳድቦ የሆነ በቃ በከባድ ነገር ተለያይቶ ቢሆን አዎ ችግር የለውም። እንደዚህ ፊት ለፊት ተገናኝቶ ቢለያዩ አዎ ይባላል። እንግዲህ እንደዚህ በፍቅር ነው አብሮ እያሉ በመሀል ኑሮ ለማሸነፍ እሱ ሄደ፣ እሷ ቀረች። እንግዲህ በወሬ ነው የተለያዩ ታውቃላችሁ። እና እንዴት ፍቅሯ ይውጣላት፣ እንዴት ፍቅሯ ይውጣላት። እና በኢንተርቪው ላይ እንደተሰማችሁ እንዳልክ ላይ ስለ እሱ ስታወራ ነው ያኔ ነው እንግዲህ ነጥብ እንዳልክ ላይ ጣለችው ማለት ነው። አሁን ላይ እንኳን ሆነ ነው ያልኩት መድኃኒዓለም። እና ያኔ በቃ ስለ እሱ ያላትን ነገር ምክንያቱም እንዳልክ ጋር አይደለችም። ያኔም በጓደኝነት ነው እሱ ልሁል አሉል ውስጥ ባለ ሰዓት ነው እንጂ እንደዚህ ግልጽ ፍቅረኛ አይነት ብሎ የተናገረው ነገር የለም፣ የተናገሩት ነገር የለም። ያኔም ከእንዳልክ ጋር በጓደኝነት ሲስተርሊ ብራዘርሊ በጣም በሚቀራረቡ ሰዓት እንጂ ከእንዳልክ ጋርም አልነበረችም። ግን ብዙ ተመልካች የሁለቱን ቀረቤታ በጣም በፍቅር እየወሰደ ነበር፣ እኔም ጭምር ማለት ነው ከእንዳልክ ጋር ያለውን ነገር እና በዛ አጋጣሚ ስለ ናቲ ተናገረች። ከዛ በኋላ ነው ነገር የተበላሸ የመጣው። እሱ መፍራት ጀመረ ምናምን። እሷም ደግሞ መቼም በናቲ ማንም ምንም ይሁን ማንም ምንም ያደርግላት አትደራደርም። እንግዲህ እንድንጅ እያለ ነው የሰፋው። ከዛ ከናቲ ጋር መለያየት እንዳልክ ጋር የተለያየችው በዚህ ምክንያት ነው። ምክንያቱም በቃ የልጅነት ፍቅር መቼም እንኳን እሷ ይቅርና እኛን ረሳም የናቲን ነገር ማለት ነው። የሚረሳ አይደለም እኮ ከሱ ጋር ያሳለፈችው በተአምር የሚረሳ አይደለም። አታውቁ ደግሞ ገብታችሁ ማየት ትችላላችሁ። ናቲ ቤትም ሄሉ ቤትም ማለት ነው የሁለቱን እንትን ማለት ነው። እና የልጅነቷ ነው አብሮ አደጓ ነው ብዙ የሚቻቻሉበት ብዙ ፍቅር መስዋዕት የከፈሉበት ነው እና እረ ፍቅር ሲገላለጹ ደግሞ እረ ፍቅር ወይኔ በጣም ናፍቀዋለች እኮ ማርያምን፣ አይኗ ላይ ይታያል። እሱም እንደዛው እና በማላችሁ ፍቅር እንዳለ ነው፣ ፍቅር ይታያል። ስለዚህ ማለት ነው ተነጋገሩ፣ ችግራችሁን ፍቱ። ችግር ደግሞ የለም። አዎ ምንም ነገር ችግር የለም። በቃ እንግዲህ እሷ በህይወቷ አንዳንድ መሽገሮች ወጥተዋሉ። ስለዚህ ማለት ነው ያንን ነገር አውታለች ከህይወቷ። ስለዚህ ማለት ነው አሁን ላይ በምንም ታምር ሄሉን የምትተዋት አይመስለኝም፣ እንደኔ ሳስብ ማለት ነው። በፍጹም አታደርገውም። ስለዚህ ተነጋገሩ፣ ከካሜራ ጀርባ ችግራችሁን ፍቱ። ከዛ በኋላ በቃ ወደ ፍቅራችሁ እንደተመለሳችሁ እኛንም ሰርፕራይዝ አድርጉ፣ እንደሰት። ከዚህ የበለጠ እንደሰት አድርገን አንተም ደግሞ በቃ አንዴ ሂደ ያለውን ነገር እንቅድም ብያለሁ። የተሳካልን ኑሮ ካለ ይዛት ሂድ፣ ካልሆነ ደግሞ እዛ ማይመች ከሆነ ደግሞ ወደ ኢትዮጵያ ገብተ ማለት ነው ደስ በሚል ኑሮ። ምክንያቱም ትሰራላችሁ፣ ወጣት ናችሁ፣ ብዙ ነገር ማድረግ ትችላላችሁ። ስለዚህ ለእናንተ የሚከብድ ነገር አይደለም። ስደት ስልይድን ብቻ አይደለም፣ ስደት ውስጥም ብዙ ስቃይም አለ፣ ብዙ መከራም አለ፣ ማጣትም ማግኘትም አለ። ሶ ያለውን ነገር ተነጋግራችሁ እዚህም ጥሩ ነገር ካለ እዚህ መቀጠል፣ ካልሆነ ደግሞ እዛ አንተ የተመቻቸልን ነገር ጥሩ ደረጃ ላይ ካለ ይዛት ሂደግ አብራችሁ በፍቅር እንድትቀጥሉ እንማጸናለን። እንግዲህ ብቻ እኔ ደስ ብሎኝ ወይኔ ወገቤን እያመኝ ነው ውዶች እና በጣም ደስ ብሎኛል። እኔ የሄሉን ደስታ ስላየው ማለት ነው። አዎ ደስ እንግዲህ ጊዜው የኛ ነው። አዳሜ ተቃጣይ እዛ እንግዲህ እርር እያላችሁ ከካሜራ ጀርባ ተቃጠሉ፣ ብዙ ነገር አውሩ። እኛ አይመለከተንም። እኛ ሄልየን ይዘን ወደፊት ነው። ፍቅር ያሸንፋል ብለናል። ይሄ አገር በቃ ዓለም ሁሉ የወደደው ፍቅር ነው። አለቀ። ዓለም ሁሉ እነሱም ተናገሩ እኮ በቃ ሰው ሁሉ የወደደው ፍቅር ነው። ስለዚህ በእኛም ጸሎት ይመለሳል፣ በእኛ ጸሎት። ምክንያቱም በእናንተ ማል ፍቅርም አለ፣ የእኛም ጸሎት ተጨምሮ ማለት ነው ምርጥ የሆነ ፍቅር ውስጥ ትገባላችሁ። እንደገናም ደግሞ ገብታችኋል። አለቀ። ምን ትገባላችሁ ነው? ገብታችኋል እኮ ኦልሬዲ።
ስለዚህ እኔ ፍቅሮች ስላየዋችሁ ደስ ብሎኛል። እናንተም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔ እህታችሁን አበረታቱኝ። ወዳችኋለሁ።